ለሌባና ወሮበላ ምህረት የለንም ያሉት የአማራ ፋኖ ብሔራዊ ኃይል ቢዜማ እዝ ነብሮ ዴቢሳ ክፍለ ጦር ታጋጅ የኦሮሞን አባት አስለቀቀ። ይህንንም ጉዳይ አሰናድተናል። መጨረሻው መፍረስና መበተን የሆነው የብልጽግና ሰራዊት ወደ ፋኖ እየተቀላቀለ ይገኛል። በዝርዝር እንመለከተዋለን። በጋምቤላ ክልል ከሰሞኑ ማንነት ተኮርና ለይቶ የተፈጸመ ባለ ጥቃት የሰላማዊ ዜጎች ሕይወት እያለፈ መሆኑ ተሰማ። አብራችሁ ስትቆዩ የምትሰሙ ዜናችን ነው። የአማራ ፋኖ ብሔራዊ ኃይል እንደ አማራ እንምከር የተሰኘ ፕሮግራም በማዘጋጀት ሁሉንም የአማራ ኃይሎች በሙሉ ሊያሰባሰብ ይገባል ተብሏል። ይህንንም ታደምጡታላችሁ። በጋምቤላ ክልል ማንነት ተኮር ጥቃት ተባብሶ ቀጥሏል። በጋምቤላ ክልል ከሰሞኑ ማንነትን ተኮርና ለይቶ የተፈጸመ ባለ ጥቃት የሰላማዊ ዜጎች ሕይወት እያለፈ መሆኑ ተሰማ። ምንም መሸፋፈን አያስፈልግም ያሉት የጋምቤላ ከተማ ነዋሪዎች በአካባቢው አጠራር ቀይ ሰው፣ ደገኛ ወይም ሀበሻ በሚባል ዜጎች ላይ ጥቃት ሲደርስ ቆይቷል። አሁንም በዚህ መለያ መንገድ በዋናነት የአማራ፣ ትግሬና ጉራጌ ማህበረሰቦች ላይ ማንነት ተኮር ጥቃት እየደረሰ ይገኛል። መሸፋፈን መፍትሄ ስለማይሆን ድርጊቱ ይፋ ሆኖ በሀገር አቀፍ ደረጃ ታውቆ መፍትሄ ሊበጅ ይገባል። በዚህ ክልል ከሀበሻ ይልቅ የሱዳን ዜጎች ይበልጥ በዋስትና ይኖራሉ ሲል ጠቁሟል። በሰሞኑ ጥቃትና ግድያ ለወረዳው ለማሳወቅ የሄዱ በቁጥር 5 የሚሆኑ ሰዎች ከህዳር 7 2018 ዓ.ም ጀምሮ ታስረው ይገኛሉ። ይህ ተግባር ጸረ ሀበሻ ጥላቻና መግደል በክልሉ ኃይል የሚመራ በመሆኑ ፍንጭ ሰጭ ሆኗል። እንደ አማራ እንምከር በሚለው መሪ ቃል የአማራ ፋኖ ብሔራዊ ኃይል የተሰጠ መግለጫ። የአማራ ፋኖ ብሔራዊ ኃይል እንደ አማራ እንምከር የተሰኘ ፕሮግራም በማዘጋጀት ሁሉንም የአማራ ኃይሎችን በሙሉ ሊያሰባሰብ ይገባል ተባለ። በአማራነት ያሰባሰበውን ድርጅታችን አማራ ፋኖ ብሔራዊ ኃይል የመጪው ዘመን የትውልድ መሪ ይሆን ዘንድ የፖለቲካ ፕሮግራሙ በመላው አማራ ዘንድ ተቀባይነት ሊኖረው ይገባል። አንድ አማራ ለሁሉም አማራ፣ ሁሉም አማራ ለአንድ አማራ በሚል ዕጣ ፈንታችን የሚወስን የአማራ ጉባኤ መዘጋጀት አለበት። የህዝባችን ዕጣ ፈንታ የሚወስነው ኃይል በእኩል ተሳትፎና በሀሳብ የበላይነት እንዲሁም በቀጣይ የአማራ መንገድ ፍኖተ ካርታ በሰራዊታችን በህዝባችንና በትግላችን ደጋፊዎች አማካኝነት በማዕከላዊነት እሳቤ የምንተማመንበት የፖለቲካ ፕሮግራም ሊኖረን ይገባል። ጠንካራ ነፃ ቀጠናዎችን በመፍጠር እንደ አማራ መምከር መሰባሰብና ለህልውና ትግላችን የሚጠቅሙ ጉባኤ ማካሄድ አለበት። ትግላችን ከህዝባዊነቱ ባሻገር የወሳኝነት ባለቤትነቱ ማረጋገጥና ዲሞክራሲያዊነት እየተላበሰ መምጣት አለበት። ከሁሉም ወዞች የተውጣጡ ካውንስልም ከወዲሁ እየተስተካከለ መሄድ አለበት። ድርጅታዊ እሳቤን የማስረጽ ተግባራትም ተጠናክሮ መቀጠል አለበት። የአማራ ብሔርተኝነት መስመራችን፣ የፖለቲካ ትጥቅ ትግል ስልታችን በአዳራሻው ስርዓታዊ ለውጥ መሆኑን መላው አማራ ሊያውቀውና ሊተማመንበት ይገባል። የትግል ኮዞችን ለብዙሃን ግልጽና የማያሻማ ቢሆንም ከእኛ በተቃራኒ ለቆሙ አካላትም ግልጽ መደረግ አለበት። እንደ አማራ መቆምና እንደ አማራ መምከር ቀዳሚ ተግባር ሊሆን ይገባል። የአማራው ፍኖተ ካርታ በብዙሃኑ አማራ ሊወሰን ይገባል። የአማራ ህዝብ ትግል አምጦ የወለደው ድርጅታችን አማራ ፋኖ ብሔራዊ ኃይል ጠንከር ያሉ ስራዎችን በመስራት ላይ ይገኛል። የአማራን ህዝብ ተቋም አልባ በማድረግ ህልውናው እንዲጠፋ ለማድረግ በጠላቶቻችን የተጀመረውን አማራ የማጥፋት ፕሮጀክት ከሽፏል። ስለሆነም የአዲሱ ትውልድ የመታገያ ድርጅት የሆነው የአማራ ፋኖ ብሔራዊ ኃይል በሰሞነኛው ስራቸው ለህዝባችን ተስፋ የሚሆኑና የትግላችንን እጣ ፋንታ በሚወስኑ ነገሮች ላይ ትኩረት አድርጎ እየሰራ ይገኛል። የአማራ ህዝብ መዳኛ የሆነው የአማራ ፋኖ ብሔራዊ ኃይል የቀጣይ ተግባራትም ህዝባችንን አንቆ የያዘውን ተቋም አልባነት፣ ድርጅትን ጠልነትና የጸረ አማራ ትርክት እንቅስቃሴዎችን በመስተካከል በመላው ዓለም ያለውን አማራ በመሰባሰብ ጭምር ስለ ቀጣዩ የአማራ ዕጣ ፈንታ የሚወስን ጉባኤ በማድረግ የህዝባችንን መብትና ጥቅም ለማረጋገጥ በጥልቀትና በትኩረት የሚሰራ ይሆናል። የአማራን ዕጣ ፈንታ የሚወስነው ጫካ የሚገኘው ኃይላችን ብቻ ሳይሆን መላው የአማራ ህዝብ ጭምር በመሆኑም ሁሉም አማራ የሚችለውን እንዲያደርግ እንመክራለን ብሏል። በህዳር 8 2018 ዓ.ም
8 የአገዛዙ ሰራዊቶች ቴዎድሮስ እዝ 206ኛ ኮርን ተቀላቀሉ። በመልሶ ማደራጀት ተግባሩ የቀጠናውን ትግል መልክ እየቀየረ የሚገኘው የ206ኛ ኮር በጠላት ላይ ከፍተኛ ኪሳራ ባደረሰ ማግስት ባለፉት 2 ቀናት ውስጥ 8 የአገዛዙ ሰራዊቶች ስርዓቱን ከድተው ከነሙሉ ትጥቃቸው ወደ 206ኛ ኮር መቀላቀላቸውን ታውቋል። ከደብረ ማርቆስ፣ ቁይ፣ ደብረ ኤልያስ በመውጣት የኮሩን ጠንካራ ክፍለ ጦሮችን የተቀላቀሉ ሲሆን ንጉሥ ተክለ ሃይማኖት ሻለቃ፣ ደባ ሾቄ ሻለቃ፣ ቀስተ ደመና ሻለቃና ጁበላ ሙተራ የአረመኔውን ሰራዊት አባላት ተቀብለዋል። በህዳር 9 2018 ዓ.ም የማህበረሰብ ውይይቶች ቀጥለዋል። በ201ኛ ኮር 54ኛው ክፍለ ጦር ጊዜያዊ መንግስታዊ አስተዳደር አመራሮችና የኮር አመራሮች በጋራ በመገኘት ከአስተዳደሩ ቀበሌ ህዝብ ጋር በወቅታዊ ጉዳዮችና አሁን ላይ ድርጅታችን ትግሉ ያለበትን ሁኔታ በማስረዳት የበፊት አሰራሮችን በመገምገም በቀጣይ በህዝብና በፋኖ መዋቅር መካከል ያለውን አደረጃጀቶች በመለየት ማህበረሰቡ ራሱን ችሎ በመረጠው አገልግሎት እንዲያገኝ መዋቅሮችን በመዘርጋት በቀጣይ መሰረት ያለባቸውን ጉዳይ በጋራ በመማከር የስራ ስምሪት ተልዕኮ በመስጠት የመግባባት ስራ ተሰርተዋል። በመጨረሻው መፍረስና መበተን የሆነው የብልጽግና ሰራዊት ወደ ፋኖ እየተቀላቀለ ይገኛል። በአሸዋ መሰረት ላይ ተመስርቶ በየቀኑ እየፈረሰ የሚገኘው የብልጽግናው ሰራዊት የፋሺዝሙን የብልጽግና ስርዓት የጥፋት ዓላማ በመረዳት በቡድንና በተናጠል በመሆን ከነሙሉ ትጥቁ ወደ ፋኖ በመቀላቀል ራሱን ለሰይጣናዊ የአብይ ስርዓት የደም ግብር ከመሆን እየታደገ ይገኛል። በዛሬው ዕለትም 2 የመከላከያ ተብዬው አባላትና አንድ የአድማ ብተና አባል ደብረ ኤልያስ ከተማ ንጹሐንን እያሰቃየ ከሚገኘው አረመኔ ስብስብ በመክዳት የ206ኛ ኮር 14ኛው ክፍለ ጦርን ከነሙሉ ትጥቃቸው ተቀላቅሏል። በዚህም መሰረት ይከበር ዋሌ ፋንታሁን ገድፈው የተባሉ የመከላከያ አባላት የ14ኛ ክፍለ ጦር በረሃኛው ጅበላ ሙተራ ሻለቃን የተቀላቀሉ ሲሆን አንሙት መንግስቱ የተባለው የአድማ ብተና አባል ደግሞ ወደ 14ኛው ክፍለ ጦር ቀስተ ደመና ሻለቃ ተቀላቅለዋል። የአማራ ፋኖ ብሔራዊ ኃይል ቢዜማ እዝ ነብሮ ዴቢስ ክፍለ ጦር ታጋች የኦሮሞን አባት አስለቀቀ። በምስራት ቢዜም ወለጋ አምሩ ወረዳ አገዛዙ ባሰማራቸው ፋኖነን እያሉ ወንድም የሆነውን የኦሮሞን ማህበረሰብ በመዝረፍና በማገት ተግባራት ተሰማርተው የነበሩ የአገዛዙ ተላላኪዎች ላይ ነብሩ ዴቢሳ ክፍለ ጦር እርምጃ ወሰደ። የኦሮሞ ማህበረሰብ በፋኖ ላይ ጥላቻ እንዲያሳድርና ከአማራ ማህበረሰብ ጋር ግጭት እንዲፈጥር የሚል ተልዕኮ በአገዛዙ ተሰጥቷቸው አንድ ታዋቂ የኦሮሞን አባት ያፍናሉ። በሌላ በኩል ደግሞ ፋኖ ኦሮሞን አግቷል በሚል አገዛዙ ለግብይት ወደ አጋምሳ ከተማ ያመሩትን 32 ንጹሐንን የአማራ አርሶ አደሮችን ያፍናል። ይህን የሰማው የነብሮ ዴቢስ ክፍለ ጦር ተወርዋሪዎች ታጋቹን የኦሮሞ አባት ሲያስለቅቁ ከአጋቾቹ ደግሞ አንዱን በቁጥጥር ስር ማዋል ሲቻል በቁጥር 2 ያህል ደግሞ ተልዕኮ ወደ ተቀበሉበት የብልግና ስርዓትን አጋምሳ ከተማ በመሄድ ተቀላቅሏል። የኦሮሞ ማህበረሰብም ቀድሞውኑ ፋኖ እንደማያግትና የሰው ንብረት እንደማይነካ እናውቃለን፣ መንግስት አማራና ኦሮሞን ለማጋጀት የላካቸው ሌቦች ናቸው በማለት ለፋኖ ያላቸውን ድጋፍ አሳይተዋል። ክቡራን አድማጮቻችን